ጓደኞቼ ይህ በመካከለኛ ፕራዲሽ ዳሃር ወረዳ ውስጥ የተከሰተ እውነተኛ ታሪክ ነው። ካቪያ የምትባል ወጣት በዳሃር ዳርቻ በሚገኝ በአንድ ትንሽ መንደር ውስጥ ከአሮጊትና ታማሚ እናቷ ጋር በአንዲት ጎጆ ውስጥ ትኖር ነበር። ድህነት የቤታቸው ግድግዳ ላይ ብቻ ሳይሆን በእድላቸውም ላይ የሰፈረ ይመስል ነበር። ቀኑን ሙሉ በጉልበት ስራ የምታገኘው ጥቂት ሳንቲም ለሁለት ጊዜ ምግብ እንኳን በቂ አልነበረም። ብዙ ጊዜ እናትና ልጅ አንድ ጊዜ ብቻ በልተው ይተኙ ነበር። በዛን ቀን ምሽት ሰማዩ በጥቁር ደመና ተሸፍኖ ነበር። ንፋሱ በጣም ኃይለኛ ከመሆኑ የተነሳ አንድ መጥፎ ነገር ሊከሰት እንደሆነ ያስታውቃል። ሌሊት ሲሆን ኃይለኛ ዝናብ መዝነብም ጀመረ። መብረቁ ሲያበራ ጎጆ ውስጥ ብርሃን ይሞላ ነበር። ከዛም ወዲያው ጨለማው ሁሉንም ነገር ይውጣል። ካቪያ ከእናቷ አጠገብ ተቀምጣ ሳለ የእናቷን ራስ እየዳበሰች እናቴ አትፍሪ፣ እኔ እዚያ አለሁልሽ አለቻት። እናቷም በለሰለሰ ድምፅ ፈገግ ብላ ልጄ፣ እኔ የሚፈራው ስለ ራሴ ሳይሆን ስለ አንቺ ነው አለቻት። በዛው ቅጽበት በሩ በኃይል ይንኳኳ ጀመር። የካቪያ ልብ በከፍተኛ ሁኔታ ይመታ ጀመር። በዚህ እኩለ ሌሊትና በዚህ ማዕበል ውስጥ ማን ሊሆን ይችላል? በመንደሩ ውስጥ ማንም በዚህ ሰዓት ከቤቱ ለመውጣት እንኳን አያስብም። እስቲ ተመልከቹ ማን እንደሆነ፣ ምናልባት እርዳታ የሚፈልግ ሰው ሊሆን ይችላል አለች እናቷ። ካቪያም እየፈራች ወደ በሩ አመራች። እጆቿ ይንቀጠቀጡ ነበር። በሩን ቀስ አድርጋ ስትከፍት ያየችው ነገር ለጥቂት ጊዜም አስደነገጣት። አንድ ወጣት ልጅ ሙሉ በሙሉ ረጥቧል። ልብሱ በጭቃም ተለውሷል። ግንባሩ ላይ ደግሞ ደም ይፈሳል። ትንፋሹም በጣም ፈጣን ነበር። ልክ ከሩቅ ቦታ እየሮጠ ይመጣ ይመስላል። ልጁ በጭንቅ እባካችሁ ለአንዲት ሌሊት መጠጊያ ስጡኝ፣ የመኪና አደጋ ደርሶብኝ ነው፣ ሌላ ቦታ መሄድ አልችልም አላት። ካቪያ ለአፍታ አየችው። በልቧ ውስጥ ፍርሃትና ጥርጣሬ ቢኖርም የእናቷ ቃል ትዝ አላት። በችግር ጊዜ መርዳት የእውነተኛ ሰብአዊነት መገለጫ ነው የሚለው ቃል። ሌላ ምንም ሳታስብ በሩን ሙሉ በሙሉ ከፍታ ግባ አለችው። ልጁ እየተንገዳገደ ገብቶ ጥግ ላይም ተቀመጠ። ካቪያ ወዲያውኑ የድሮ ጨርቅ ወስዳ ቁስሉን ማጽዳትም ጀመረች። በእጆቿ ውስጥ ፍርሃት አልነበረም፣ ሰብአዊነት ብቻ ነበር። ልጁ በህመም ይሰቃይ ነበር፣ ነገር ግን አይኖቹ ደጋግመው ወደ ካቪያ ይመለከታሉ። በዚህ ድህነት ውስጥ እንዲህ ያለ ትልቅ ልብ ያለው ሰው እንዴት ሊኖር እንደሚችል ሊረዳው አልቻለም። የካቪያ እናት ልጄ ማን ነው ብላ በለሰለሰ ድምፅም ጠየቀች። አንድ መንገደኛ ነው እናቴ፣ ችግር ላይ ወድቆ ነው አለች ካቪያ። ጥሩ አደረግሽ ልጄ፣ እንግዲህ ፈጣሪ ያለውን እድል ለሁሉም አይሰጥም አለች እናቷ። ካቪያ በቤቷ ውስጥ የነበረውን ብቸኛ ደረቅ ፎጣ ሰጠችውና ይህንን ተጠቀም፣ ልብስን አድርቅ አለችው። ልጁ ያመነታ እናንተስ ሲል ጠይቃት። እኛ ሁሉ ጊዜም እንደዚህ ነን፣ አንተ ግን የበለጠ ትፈልገዋለህ አለችው። ቤት ውስጥ የነበረው ጥቂት ሩዝና ወጥም ነበር። ካቪያ ወዲያውኑ ምግቡን አብስላ በሶስት ከፈለችው። ለልጁ ምግቡን ስትሰጠው እናንተ ብሉ እኔ በኋላ በላለው አላት። ካቪያ በቁጣ መልክ እዚህ ቤት መጀመሪያ እንግዳ ይበላል አለች። ልጁ ዝም ብሎ መብላት ጀመረ። በእያንዳንዱ ጉርሻ አይኖቹ በእንባ ይሞሉ ነበር። ምናልባት በህይወቱ ለመጀመሪያ ጊዜ ከጣዕሙ ይልቅ ፍቅር የበዛበትን ምግብ በላ። ሌሊቱ እየገፋ ሲሄድ ውጭ ያለው ማዕበል እየጠነከረ መጣ። ጎጆው ይንቀጠቀጥ ነበር፣ ነገር ግን ውስጥ የሚገርም ሰላም ነበር። ካቪያ ለሱ መሬት ላይ አነጠፈችለትና እሷ በሩ አጠገብም ተቀመጠች። ልጁ አትተኝም ብሎ ጠየቃት። ካቪያም ለመድኩት አለችው። ለጥቂት ጊዜ ዝምታ ሰፈነ። ከዛም ልጁ ምንም አልጠየቅሽኝም፣ ማን እንደሆንኩና ከየት እንደመጣው አላት። ካቪያ ወደሱ ሳትመለከት አስፈላጊ ሆኖ አላገኘውትም፣ ለሰብአዊነት ማንነት አያስፈልግም ብላ መለሰችለት። ይህንን ስትለው ልጁ ዝም አለ። ምናልባት ምንም መልስ አልነበረውም። በዛች ሌሊት መላው ዓለም ተኝቶ ሳለ በዛች ትንሽ ጎጆ ውስጥ የሁለት የተለያየ ዓለም ሰዎች በአንድ ጣሪያ ስር ነበር። አንደኛው ሁሉንም ነገር ቢኖረውም ሰላም አልነበረውም። ሁለተኛው ደግሞ ምንም ባይኖራትም ትልቅ ልብ ነበራት። ልጁ ሳይተኛ ብዙ ቆየ። ከእናቷ አጠገብ ተቀምጣ የነበረችውን ካቪያን ይመለከት ነበር። በአይኖቿ ውስጥ ምንም ስግብግብነትም ሆነ ተስፋ አልነበረም፣ እውነት ብቻ እንጂ። በህይወቴ ብዙ ነገር አይቻለው፣ ግን እንደዚህ ያለ ልብ አይቼ አላውቅም ሲል በልቡ ማሰበ። ቀስ በቀስ ሌሊቱ አልፎ የጠዋቱ የመጀመሪያ የብርሃን ጨረር ወደ ጎጆው ገባ። ካቪያ ስትነቃ ልጁ ሄዶ ነበር። ቦታው ባዶ፣ የታጠፈ ፎጣና መሬት ላይ የቀሩ የጥቂት እግር ምልክቶች ብቻ ነበሩ። ካቪያ ለአፍታ ወደ በሩ ተመለከተች። ከዛም ዝም ብላ ከእናቷ አጠገብም ተቀመጠች። ማን እንደነበረ፣ ወዴት እንደሄደና ዳግመኛ ሊያገኘው እንደሚችል አታውቅም ነበር። ነገር ግን ያች አንዲት ሌሊት
አንድ ነገር እንደለወጠችም ተሰማት። በሌላ በኩል ያ ወጣት እየሄደ ሳለ ያቺ ጎጆ በአይኑ ላይ ደጋግማ ትመጣ ነበር። ምን ነው ዳግመኛ ባየኋት የሚል ስሜት በልቡ ተፈጠረ። የጠዋቱ ፀሐይ በመንደሩ መንገዶች ላይ እየተገናኘ ነበር። ነገር ግን በካቪያ አእምሮ ውስጥ የሌሊቱ ክስተት አሁንም ትኩስ ነበር። በሩን ደጋግማ ትመለከታለች። ምናልባት ያ እንግዳ ተመልሶ ይመጣ ይሆን በሚል ተስፋ ነበር። በመንደሩ ውስጥ ግን ወሬ ተጀመረ። በመንደሩ መገናኛ ላይ ሰዎች ተሰብስበው ስለ ከተማው ትልቅ ዜና ያወሩ ነበር። ሰማችሁ እንዴ ይባባላሉ። ትልቁ ባለሀብት አርያም ትናንት ማታ መኪናው ተገልብጦ አደጋ ደርሶበት ነበር ይላል አንዱ። ሌላኛው ደግሞ ያ የቢሊዮኖች ኩባንያ ባለቤት ሲል ጠየቀ። አዎ እሱ ራሱ መኪናው ተገልብጦ ነበር ግን ተረፈ አሉ። ካቪያ ይህንን ስትሰማ ልቧ በከፍተኛ ሁኔታ ይመታ ጀመር። ወዲያውኑ የዚያን የሌሊት ፊት ማስታወሰች። የቆሰለውን የፈራውን ፊት እሱ ይሁን ያንን ሐሳብ ልታስወግደው ፈለገች፣ ግን ልቧ አልተቀበለም። 2 ቀናትም አለፈ። ሁሉም ነገር ወደ ነበረበት የተመለሰ ይመስል ነበር። በድንገት በመንደሩ ውስጥ ብዙ ትልልቅ መኪናዎች መጥተውም ቆሙ። የሚያብረቀርቁ መኪናዎች፣ ሱፍ የለበሱ ሰዎችና በመካከላቸው ያው ፊት። በዚህ ጊዜ ግን ንጹህ ልብስ የለበሰና በራስ መተማመን የተሞላበት ፊት። ያ ወጣት አሁን በሁሉም ፊት እንደ ትልቅ ሰው ቆሟል። የመንደሩ ሰዎች እሱን ሲያዩ ተገረሙ። ሁሉም ወደሱ ይሮጡ ነበር። ካቪያ ከሩቅ ሆና ሁሉንም ትመለከታለች። አርያን ወደሷ መጥቶ ቆመ። ለጥቂት ጊዜ ዝምታ ሰፈነ። ከዛም አርያን ቀስ ብሎ እንዴት ነሽ አላት። ካቪያ ደህና ነኝ ብላ በቀጥታ መለሰችለት። በድምጿ ውስጥ ደስታም ሆነ ቁጣ አልነበረም። አርያን አብሮት ለነበረው ሰው ምልክትም ሰጠ። ያ ሰው ገንዘብ የሞላበት ቦርሳ መጣ። በዛች ሌሊት ሕይወቴን አትርፈሻል፣ ይህ ከኔ ለአንቺ የምሰጥሽ ትንሽ ምስጋና ነው አላት። መላው የመንደሩ ሰው ትንፋሹን ዋጥ አድርጎ ይመለከት ነበር። ካቪያ ቦርሳውን አየች። ከዚያም የአርየንን አይኖች ተመለከተች። ወዲያውኑ ቦርሳውን ወደሱ መለሰችው። ይህ አያስፈልገኝም አለች። ሁሉም ነገር ቆመ። አርየን ደነገጠ። ምን ማለት ነው? ይህ ለእርዳታሽ እኮ ነው አላት። ካቪያ ግን እኔ የረዳሁት ለሰብአዊነት ነው እንጂ ለንግድ አይደለም አለችው። አካባቢው በዝምታ ተዋጠ። እስካሁን ስግብግብ ናት ብሎ ያሰቡ የነበሩት የመንደሩ ሰዎች አሁን ግራ ተጋቡ። አርየን አንድ ሰው ገንዘብ እንዲህ ሲመልስበት የመጀመሪያው ነበር። ተመልከቺ፣ ያለሽበትን ሁኔታ አይቻለው፣ ይህ ገንዘብ ይጠቅምሻል ብሎ ሊያስረዳት ሞከረ። በካቪያ አይኖች ውስጥ ትንሽ ህመምም ታየ። ነገር ግን ድምጿ ጠንካራ ነበር። ደሃ ነኝ እንጂ ተገዢ አይደለሁም። ክብሬን ለመሸጥ ያን ያህል አልተቸገርኩም አለች። አርየን ዝም አለ። ምን እንደሚል አላወቀም። ለሱ የሁሉም ችግር መፍትሄ ገንዘብ ነበር። ነገር ግን ዛሬ ለመጀመሪያ ጊዜ አቅም አጥቶ ቆመ። በመንደር ውስጥ የነበሩ ሰዎች ተውኔት እያሳየች ነው እያሉ ያወሩ ነበር። ይህ ወሬ የካቪያን ልብ ሰበረው። አይኖቿ በእንባ ተሞሉ። ግን ራሷን ተቆጣጠረች። ዞር ብላ ምንም ሳትናገር ወደ ቤቷ ሄደች። አርየን እዛ ቆመ። መገኘቱ የአንድን ሰው ሕይወት ቀላል ከማድረግ ይልቅ ከባድ እንዳደረገውም ተሰማው። ከጥቂት ጊዜ በኋላ አርየን ቀስ ብሎ ወደ ካቪያ ቤትም ሄደ። ካቪያ ከእናቷ ጋር በሩ አጠገብ ተቀምጣ ነበር። አይኖቿ ቀልተዋል፣ ግን አላለቀሰችም። አርየን ቀስ ብሎ ይቅርታ አድርጊልኝ፣ ላስቀይምሽ አልፈለኩም አላት። ካቪያ ወደሱ ሳትመለከት ይቅርታ መጠየቅ አያስፈልግህም፣ አንተ ያደረከው ያደግበት ዓለም ያስተማረህን ነው አለችው። ያንቺ ዓለምስ ምን ያስተምራል ሲል ጠየቃት። ካቪያ የኔ ዓለም እርዳታ ዋጋ የለውም ብላ ታስተምራለች አለችው። ይህንን ሲሰማ አርያ ምንም መልስ አልነበረውም። አንድ ቀን እርዳታ ካስፈለገሽ ንገሪኝ አላት። ካቪያ ግን ካስፈለገኝ ፈጣሪ ሰውን ይልካል አለችው። ይህ ቃል በአርያን ልብ ውስጥ ዘልቆ ገባ። ዝም ብሎ ከዛ ሄደ። ነገር ግን በዚህ ጊዜ እርምጃዎቹ የከበዱ ነበር። በመኪናው ውስጥ ሆኖ ለመጨረሻ ጊዜ ወደ ጎጆ ተመለከተ። በገንዘብ ሊገዛው የማይችል አንድ ነገር ጥሎ እንደሄደ ተሰማው። ካቪያ ወደ ቤት ገብታ ከእናቷ አጠገብም ተቀመጠች። እናቴ፣ ድሃ መሆን እንዲህ ያለ ትልቅ ወንጀል ነው? ለምንድነው ሰዎች ሁሉንም ነገር ለገንዘብ የምናደርግ የሚመስላቸው ስትል አለቀሰች። እናቷ ፊቷን ይዛ አይደለም ልጄ፣ ወንጀሉ ድሃ መሆን ሳይሆን ሰብአዊነት ማጣት ነው አለቻት። ካቪያ ራሷን እናቷ ጭን ላይም አሳረፈች። በሌላ በኩል አርያን በመኪና ውስጥ ሆኖ እርዳታ ልስጣት የፈለኩትን ልጅ እሷ እኔን ትንሽ አደረገችኝ ሲል ያስብ ነበር። በሱ ውስጥ አንድ ነገር እየተለወጠ ነበር። ኩራቱ እየተሰበረ አዲስ ስሜት እየተወለደ ነበር። ቀናት ቀስ በቀስ ያልፋሉ፣ ግን የካቪያ ሕይወት የቆመ ይመስላል። የመንደሩ ሰዎች ወሬ አሁንም በጆሮ ያስተጋባል። በፊት እንደነበረችው በሳቅ የምትሞላ ልጅ አልነበረችም። አሁን ዝምተኛ ሆናለች።
ነገር ግን በአንድ ምሽት ሁሉም ነገር ተቀየረ። የካቪያ እናት ጤና በድንገትም ተበላሸ። ትንፋሻቸውን ፈጠነ፣ ሰውነታቸው ቀዘቀዘ። ካቪያ ደነገጠች። እናቴ ዓይንሽን ክፈች እያለችም አለቀሰች። እናቷ በጭንቀት ዓይናቸውን ከፍተው ልጄ ምናልባት ሰዓቱ ደርሷል አለቻት። ካቪያ እንደዚህ አትበይ እናቴ፣ አሁኑኑ ዶክተር እጠላለሁ ብላ ወደ መንደሩ ሮጠች። የእያንዳንዱ ሰው በር አንኳኳች፣ ግን ሁሉም ለምን እኛ እንረዳሻለን፣ ሂጂ ያንን ሀብታም ሰው ጠይቂ እያሉ መለሱላት። ተስፋ የቆረጠች ቢሆንም እጇን አልሰጠችም። ወደ ቤት ተመልሳ የእናቷን እጅ ይዛ ማልቀስም ጀመረች። በዚህ ጊዜ አንድ መኪና ቆመ። እሱም አርየን ነበር። ከተማ ውስጥ ሆኖ ሰላም አጥቶ ነበር። የካቪያ ንግግር፣ አይኖቿና ክብሯ በአእምሮ ውስጥ ይመላለሳሉ። በመጨረሻም ራሱን መቆጣጠር አቅቶት ወደ መንደሩ ተመለሰ። ወደ ቤቷ ሲቃረብ የለቅሶ ድምፅም ሰማ። ሳይጠራ ገባ። ካቪያ ተመለከተችው። በአይኖቿ ውስጥ ቁጣ አልነበረም፣ አቅም ማጣት ብቻ ነበር። እናቴ ብቻ ነበር ያለችው። አርየን ወዲያውኑ ሁኔታውን ተረዳ። ሰዎቹን ደውሎ አምቡላንስ እንዲያመጡ አደረገ። በጥቂት ደቂቃዎች ውስጥ አምቡላንስ መጣ። ካቪያ እናቷን ይዛ ሆስፒታል ደረሰች። መንገዱን ሙሉ እጃቸውን ይዛ ታለቅስ ነበር። ሆስፒታል ውስጥ ዶክተሮች ሕክምናውን ጀመሩ። ነገር ግን ሁኔታው በጣም አስፈላጊ ነበር። ካቪያ ውጭ ተቀምጣ ወደ ፈጣሪ ትጸልያለች። አርያን ዝም ብሎ ከጎኗ ቆመ። ካቪያ ቀስ ብላ መምጣት አያስፈልግህም ነበር አለችው። አርየን ግን አስፈላጊ ነው፣ ምክንያቱም በዚህ ጊዜ እርዳታ ብቻ አይደለም የማደርገው፣ ከጎንሽ ቆሜያለሁ አላት። ካቪያ ወደሱ ተመለከተች። ለመጀመሪያ ጊዜ በአርየን አይኖች ውስጥ ምንም ኩራት አላየችም። ዶክተሩ መጥቶ ሁኔታው ከባድ መሆኑንም ነገራቸው። ካቪያ ሮጣ ወደ ውስጥ ገባች። እናቷ ራሳቸውን ስተዋል። በኦክሲጅን እርዳታ ይተነፍሱ ነበር። ካቪያ ከጎናቸው ተቀምጣ እናቴ መጣው፣ ደህና ትሆኛለሽ አለቻቸው። በድንገት እናቷ ቀስ ብለው አይኖቻቸውን ከፈቱ። ካቪያንም ተመለከቷት። ከዛም አርየንን አይተው ልጄ ወደዚህ ና አሉት። አርየን እየተሳቀቀ ቀረበ። እናቷ የእሱን እጅ ይዘው ከካቪያ እጅ ጋር አገናኙት። ልጄ ጠንካራ ናት፣ ግን ብቻዋን ናት፣ አደራ አትለያት አሉት። ይህንን ስትሰማ ካቪያ በከፍተኛ ድምፅም አለቀሰች። አርየንም አይኖቹ በእንባ ተሞሉና ቃል ገባለው መቼም ቢሆን ብቻዋን አልተዋትም አለ። በዛው ቅጽበት የእናቷ ትንፋሽም ቆመ። የመሳሪያው ቀጥተኛ መስመር ሁሉንም ነገር ማለቁን አበሰረ። የካቪያ ጩኸት በሆስፒታል ውስጥም አስተጋባ። እናቷን ተጠምጥማ አለቀሰች። አርየንም እዛ ቆሞ ያለቅስ ነበር። ቀድሜ መጥቼ ቢሆን ኖሮ፣ ኩራቴን ቀድሜ ትቼ ቢሆን ኖሮ የሚል ጸጸት በልቡም ተፈጠረ። ለካቪያ የኖረችላት እናቷ አሁን የለችም። የቀብር ስነ ስርዓቱም ተጀመረ። አርየን በሁሉም ቦታ ከጎኗ ነበር። መንደርተኞችም አሁን ዝም ብለዋል። በአይኖቻቸው ውስጥ ጸጸትም ይታያል። እሳቱ ሲለኮስ ካቪያ እዛ ተቀመጠች። አይኖቿ ደርቀው ነበር፣ እንባዋም አልቆ ነበር። አርያን ቀስ ብሎ ካቪያ አላት። ካቪያ አሁን ማንም የለኝም አለችው። አርየን ግን እኔ አለው አላት። ለምን ስትል ጠየቀች። አርየን ምክንያቱም በዛች ሌሊት መጠጋ ብቻ ሰጠሽኝም፣ ሰው መሆንን አስተማርሽኝ አላት። በካቪያ አይኖች ውስጥ አዲስ የእምነት እንባ መጣ። ሁሉንም ነገር ሲያልቅ አዲስ ነገር ይጀመራል ይባላል። አርየን አሁን ሀብታም ሰው ብቻ አይደለም፣ የሰው ህመም የሚረዳ ሰውም ሆኗል። ካቪያ አሁን ብቻዋን አልነበረችም። ይህ ግንኙነት ገና በስም አልተሰየመም፣ ቃል ኪዳን ብቻ ነበር። ከእናቷ ሞት በኋላ የካቪያ ዓለም ተቀየረ። ጎጆዋ ውስጥም ጸጥታ ሰፈነ። እያንዳንዱ ጥንግ እናቷን ያስታውሳታል። ከዚህ በኋላስ የሚል ጥያቄ በውስጧ ይመላለሳል። አርየን በየቀኑ ይመጣል፣ ግን ራሷን አያጨናንቃትም ነበር። ራሷን እንድትረጋጋ ጊዜ ይሰጣታል። አንድ ቀን ምሽት አርየን ከጎኗ ተቀመጠ። እዚህ ከቆየሽ በየቀኑ ትሰበሪያለሽ አላት። ካቪያም ወደ ሌላ ቦታ ቢሄድ እናቴ ትረሳኛለች አለች። አርየንም ትዝታ መቼም አይጠፋም፣ ነገር ግን በትዝታ ውስጥ መኖርን መማር አለብን አላት። ካቪያ ለመጀመሪያ ጊዜ በእውነት ህይወት እንደገና ሊጀምር ይችላል ብላ ጠየቀችው። አርየን ከኔ ጋራ ወደ ከተማ እንድትመጪ ይፈልጋለሁ፣ ግን ለውለታ አይደለም፣ የራስሽን ህይወት እንድትመሰርቺ ነው አላት። ካቪያ ወዲያውኑ አልከለከለችም። አሰበችበት። የእናቷ ቃል ሰብአዊነትን አትጭ የሚል ትዝ አላት። በቀጣዩ ጠዋት ጥቂት ዕቃዋን ይዛ ጎጆዋን ተሰናብታ ከአርያን ጋራ ወደ ከተማ ሄደች። የከተማው ህይወት የተለየ ነበር። አርያን እሷን በቤቱ ከማስቀመጥ ይልቅ ትንሽ ክፍልም ተከራየላት። በራስሽ እግር መቆም አለብሽ፣ ያኔ ነው ጉዞ ያንቺ የሚሆነው አላት። ካቪያ በትንሽ ስራዎችም ጀመረች። ልብስ መስፋት፣ ልጆችን ማስተማር፣ ራሷን አጠነከረች። አርየንም ተቀይሮ ሰዎችን መርዳት ጀመረ። አንድ ቀን አርየን እንደኛ ችግር ላይ ያሉ ሰዎችን የምረዳበት
አንድ ነገር እናድርግ አላት። የካቪያ አይኖች በደስታ በሩ። ሁለቱም ሆነው አንድ ድርጅት ኤንጂኦ አቋቋሙ። ረዳት የሌላቸውን መርዳትም ጀመሩ። ካቪያ ልቧን፣ አርያን ደግሞ ሀብቱን አስተባብሮ ተአምር መስራትም ጀመሩ። በጊዜ ሂደት በመካከላቸው የነበረው ግንኙነት ወደ ፍቅርና መከባበርም ተቀየረ። አንድ ምሽት ልክ እንደዛኛው የመጀመሪያ ሌሊት ማዕበል ያለበት ዝናብ መጣ። ካቪያ መስኮቱ አጠገብ ቆማ ነበር። አርያንም መጣ። ካቪያም ታስታውሳለህ? ልክ እንደዚህ ያለ ምሽት ነበር ወደ በሬ የመጣኸውም አለችው። አርያም ፈገግ ብሎ አንቺ ደግሞ ምንም ሳትጠይቂ በሩን ከፈችልኝ አላት። ካቪያ በዛች ሌሊት መጠጋ ሰጥቼህ ነበር፣ ዛሬ አንተ ለመኖር ተስፋ ሰጥተኸኝ አለችው። አርያንም ቀስ ብሎ ካቪያ ይህንን ጉዞ ብቻ ሳይሆን ሕይወታችንን አብረን እንድንኖር ትፈቅጃለሽ ሲል ጠየቃት። ካቪያ ፈገግ ብላ በዛች ሌሊት እንግዳ ሆነህ ተቀብዬ ነበር፣ ዛሬ ግን የሁሉ ነገር የባለቤት አድርጌ እቀበልሃለሁ አለች። ከጥቂት ቀናት በኋላ በዛው በመንደራቸው ጋብቻቸውም ተፈጸመ። ያፌዙባቸው የነበሩ ሰዎች ሁሉ አሁን መረቋቸው። ካቪያ ከጎጆዋ ፊት ለፊት ቆማ ወደ ሰማይ እያየች እናቴ ልጅሽ አሁን ብቻዋን አይደለችም አለች። ከጋብቻ በኋላም ስራቸውን አላቆሙም። ድርጅታቸው በመቶዎች የሚቆጠሩ ሰዎችን ሕይወትም ቀየረ። አንድ ቀን በራቸው ተንኳኳ። አርያን እና ካቪያ በሩን ከፈቱ። አንድ የረጠበና የፈራ ሰው በሩ ላይ ቆሞ ነበር። ሁለቱም ተያይተው ፈገግ አሉና ግባ፣ እዚህ ሰብአዊነትም የራስህ ቤትም ታገኛለህ አሉት። የዚህ ታሪክ ትምህርት እውነተኛ ሀብት በገንዘብ ሳይሆን በልብ ውስጥ መሆኑ ነው። ትልቅ ልብ ያለው ሰው ነው ትልቅ ሰው የሚሆነው። አንድ ትንሽ እርዳታ የአንድን ሰው ሕይወት ሊለውጥ ይችላል። አሁን የእናንተ ተራ ነው። በካቪያ ቦታ ብትሆኑ ኖሮ ለማታውቁት ሰው በራችሁን ተከፍቶ ነበር። ይህ ታሪክ ልባችሁን ከነካው ለምትወዱት ሰዎችም አጋሩ። ምናልባት የእናንተ ማጋራት የአንድን ሰው ሕይወት ሊቀይር ይችላልና። የዛሬው ታሪካችን ይህን ይመስል ነበር። ቪዲዮን እንደወደዳችሁት አልጠራጠርም። በሌላ ታሪክ እስከምንገናኝ አሰላሙ አለይኩም ወራህመቱላሂ ወበረካቱ።